ምላሳችሁ ነው ሐራም ነው ሐላል ነው የምትሉት በምላሳችሁ ነው እንጂ በመሬት ላይ የለም። ሙእሚን ደሞሳ አኺራ አለኝ ይላል። ለአኺራው ያዘጋጃል። የማይጠፋ ወደ ሆነ አገር ዘላለም ትቆያለህ። ቂያማ የሚባል ነገር ይመጣል ብዬ አላምንም። ዘላለም ትቆያለች አለ አይመት أعوذ بالله من الشيطان الرجيم واضرب لهم مثلا الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا يقول سبحانه عز وجل من مالن ካፊሮቹን እንግዲህ ካፊሮቹ በገንዘብ ይመካሉ ብሎናል። አኺራን ዱንያው ትተው አኺራን ይተውና ዚክር አላህን ይተዋሉ። የአላህን ዚክር ትተው እንግዲህ من الال واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه الله يمجزو النسو غار تقمط እሳቸው ጋር ትግስት አርግ አይነ ተነሱ አልፎ ወደ ክብሮቹ አይመልከት ብሏል። ቁረይሾች በሀብታቸው ይመካሉ፣ ይኮራሉ፣ በአላህ ይከፍራሉ። እነዛን እንግዲህ ምሳሌ አርጎ ሊያመጣ ነው። ወድሪብ አለ ኢጅአል ማለት ነው ማዕናው ተፍሲሩ። አድርግ ለሁም ለነዚህ ለካፍሪ መሰለን ምሳሌ በምሳሌ ማስተማር በጣም
እውቀቱ አይሄድም። በምሳሌ አድርጎ ያስተማረ ሰው ወድሪብ ጀዐል ለሁም መሰለን ረጁለይኒ ሁለት ሰዎች ምሳሌ አርግና አቅርብላቸው። ጀዐልና ሊአሐዲሂማ ተሁለት ሰዎች ለአንድኛው አርጌለታለሁ አለ አላህ። ጀነተይኒ ሁለት አትክልት አርጌለታለሁ። ምሳሌ ነው፣ በምሳሌ ነው የሚያመጣው። እንዴት አለ? ጀነት አትክልት አለው ሰውየው፣ አትክልት አለው። ጀነተይን ሁለት አትክልት አለው። ሚን አዕናቢን እነዛ ሁለቱም አትክልት ማለት በስተ ደቡብም በስተ ሰሜንም አትክልት ሁለት ቦታ አለው። ሁለት አትክልት አለው። ያ አትክልት ደግሞ ምንድነው? ውስጡ ያለው አትክልት ወይን ነው። አንድ ሚን አዕናቢን ወሐፈፍናሁማ እንግዲህ ጀነቴን ወሐፈፍናሁማ እነዛን ሁለት አትክልቶች ቢነኽሊን ወሐፈፍናሁማ አካበብናቸው ማለት ነው። ሐፈፍናሁማ ቢነኽሊን በተምር ዛፍ ደግሞ ዛፉ ደግሞ ይሄ እንዲህ ብሎ ወይን እንግዲህ እንዲያረግ ነው አልጋ ይደረግለታል። ላውን ያስባል አይደለም። ተዛ በአልጋው ወደ ታችን ጠለጠላል። ይሄ ዘላላው ይሄ ፍሬው ሰዎቹ እዛ ስር ነው የሚቀመጡት። እንግዲህ ጧይፍ ነው ይሄ እንግዲህ መሰረት የወይን አገር ጧይፍ ነው። ተምር እንኳ አያበቅልም፣ ወይን ብቻ ነው። እንግዲህ እንደዛ ሆነዋል። ዙሪያውን ደግሞ ምንድነው ደግሞ ያለው? ተምር ዛፎች ሐፈፍናሁማ በነዛ አካበነዋል። ወጀዐልና በይነሁ ደግሞ እንደገና መካከላቸው ደግሞ ተምሩ መካከል አንዱ ዛፍ ዛ ሆኖ አክቦ የለም። መካከላቸው ደግሞ ዘር አለ፣ እንደ ስንዴ አለ፣ እንደ ጤፍ ያለ፣ እንደ ማሽላ ያለ ደግሞ ዘር አለ። ስንት አለ ማለት ነው? ወይን አለ፣ በተምር ዛፎች ተከቧል። ደሞሳ ደግሞ እንደዚህ አለ። በሁለት በኩል ነው ታዲያ ጀነት ያለው፣ በደቡብና በሰሜን። ሰውየው እንዲህ አለው አለ ክልተል ጀነቴን አተት እኩለሃ ሁለቱም ታዲያ በጣም ፍሬዋ ይንዘለዘላል ማለት በጣም ያፈራል። አተት ትሰጣለች እኩለሃ ፍሬዋን። ወለም ተዝሊም ሚንሁ ሸይአ አንዷ እንኳ አልተበላሸችም። እንደው ሁሉ ጥሩ ሆኖ ወጥቷል። ያው አትክልቱ አይደለም ኩላ ወለም ተዝሊም ሚንሁ ሸይአ ወፈጀርና ኺላለሁማ ደግሞ አትክልት ያለው ሰው በጣም ምንድነው የሚፈልገው? ወይ ዝናብ ነው ወይ ደግሞ መስኖ መኖር አለበት። ደግሞ በመስኖ ደግሞ በመሐከሉም ይሄዳል፣ ዙሪያውንም ይሄዳል። ደግሞ ውሃው አለ አበጃይቱ እኮ ነው የሚነግረን። ወይ ኺላለሁማ በዛ በአትክልቶቹ መካከል በአዝመራው መካከል ፈሳሽ አለ፣ መስኖ እንደ ውሃ። ወካነ ለሁ ሰመሩን ታዲያ ፍሬው ያ እነዛ እንግዲህ አዝሪቱም አትክልቱም ሁሉም ፍሬው እንዴት ፍሬ አፈራለት ነው። ፈቃለ ታዲያ አለ ኮርቶ የለም ሊሷሂቢሂ ለዛ ለጓደኛው ይለዋል። እሱ ይሄን የለውም። ሊሷሂቢሂ ወሆ ዩሓዊሩ እየተከራከረው አና አክሰሩ ሚንከ ማለን እኔ እኮ በገንዘብ አንተን እበልጥሃለሁ ይለዋል ማለን። ወአዐዙ ነፈራ ደግሞ በገንዘብ እንደበለጥኩ ደግሞ በልጆችም እበልጥሃለሁ፣ በብሔርም እበልጥሃለሁኝ፣ በመሳሪያም እበልጥሃለሁኝ። ተቀጥል እንግዲህ ሰውየውን ከፍ የሚያደርገው ነገር ሁላ እኔ ጋር የሚወዳደር የለም ይላል። ታዲያ ወደኸለ ጀነተሁ እንደዚህ ሆኖ እዛ አትክልቱ ገባና ወሆ ዟሊሙን ሊነፍሲሂ ነፍሱን የዘለመ ሆኖ በአላህ ከፍሮ ማለት በአላህ ከፍሮ እየወነጀለ ቃለ አለስ ኩራቱ ደግሞ ማአዙኑ አንተ ቢደ ሃዚሂ እቺ እኮ አትክልቴ ዘላለም ነው የምትቆየው አትጠፋም አለ። አበደን ሁልጊዜ ወማአዙኑ ሰዓተ ደግሞ ቃኢመተን እኔ ዘላለም ትቆያለች ቂያማ የሚባል ነገር ይመጣል ብዬ አላምንም። ዘላለም ትቆያለች አለ ቃኢመተን ወለኢን ሩዲቱ እናንተ እንደምትሉት ቃማ ያለ እያላችሁ ነው። እንደው በተቅዲር ቢሆን እንኳ ያ ቂያማ ቀን ቢመጣ እንኳ አለ ሩዲቱ ኢላ ረቢ
ቅያማ ኑሮ ወደ ጌታዬ በሄድ ተሙቼ ተዛ ቅያማ ቢመጣ ምናልባት ማለት ነው እሱ እኮ አምንም በዚህ ለአጂደነ ኸይረን ሚንሃ ሙንቀለባ እዚህ ታለው አትክልት እዛ ተዝች የበለጠ ደግሞ አላህ ይሰጠኛል። ለምን እዚህ የሰጠኝ ስለወደደኝ ነው አይደል? እዛም ታዲያ ታንተ በልጣለሁ እዛም የጀነት ሰው ነኝ አገኛለሁኝ አለው። እንግዲህ ተመኒ ይሉታል ምኞት ነው አይደለም። ቃለ ለሁ ሷሂቡ ያ ጓደኛው ታዲያ አለው ወሆ ይሐዊሩ እየተከራከረው አከፈርተ ቢለዚ ኸለቀከ ተለለህ የፈጠረህ በሆነ ጌታ ትከፍራለህ? ለምን ትከፍራለህ ይለዋል። ሚን ቱራቢን የፈጠረህ አባትን አያትን የፈጠረው ታፈር ነው አለ። ሱመ ሚን ኑጥፈን አንተን ደግሞ ታባትና ተናት ጠብታ ቢነካ ተጠይፈ የምትጠየፈው ተሆነ ነው የፈጠረህ ይለዋል። ሱመ ሰዋከ ረጁላ ታዲያ እዚህ ጉብዝና ላይ አደረሰ። እዚህ ረጁል ብሎ ማለት ይሄ አቅመ አዳም በልጦ ጉልበተኛ የሆነ ጊዜ ነው ረጁል የሚያስብለው። ከዛ በፊትማ ሰጊር ነው። ረጁል አድርጎሃል እዚህ አድርሶሃል አለው። እንዲህ ብለህ ትከፍራለህ አለው። ላኪንና አለ ላኪን አነ ነው አቀራሩ። ላኪን አነ ባይሆን እኔ አለ ሁወ አላሁ ረቢ አላህ እኮ ነው እኔ ፈጣሪ እንጂ አንተ አልከፍርም በሱ አለው። ወላ ኡሽሪኩ ቢረቢ አሐዳ በፈጣሪ ደግሞ አንድም አላጋራም እኔ እንጂ አንተ አይደለሁም ካፊር አይደለሁም። ወለውላ ኢዝ ደኸልተ ጀነተከ እዛ አትክልት የገባህ ጊዜ ቁልት አትልም ነበር። በኃይል መናገር ነው ሐላ ታለ በኃይል መናገር አትልም ነበር። ማሻ አላህ አትልም ነበር። አላህ ሽቶ ነው የሰጠኝ አትልም ነበር። ላ ቁወተ ኢላ ቢላህ ኃይል የለም ካላህ በቀር ጥበብ የለም ካላህ በቀር አትልም ነበር። ለምን እንዲህ ትከፍራለህ አለው። ኢንተረኒ አና አቀለ ሚንከ እኔ አሁን በዱንያ ላይ ታንተ በታች ሁኜ ብታየኝ ማለም በገንዘብ በኩል ወወለደን በልጅ በኩል አንተ ልጅ አለኝ አልክ፣ ገንዘብ አለኝ አልክ፣ ቤተሰብ አለኝ ነፈር ማለት እኮ ብሔር ደግሞ አለኝ አልክ። ተዛ ታንተ በታች ብሆን ፈአሳ ረቢ ከአላህ እኮ ከጀላለሁኝ አዩእትየኒ ሊሰጠኝ ኸይረን ሚን ጀነቲከ ተዚህ ታንተ አትክልት የበለጠ እንግዲህ ጀነት ላይ ሊሰጠኝ ዱንያ ላይ ቢኖር ባይኖር ምን ያደርጋል? አሁን ትተው የምትሄድ ጀነትከ ወዩርሲለ ዐለይሃ ሁስባነን በአንተ አትክልት ላይ አላህ አዛብን ይልክባታል አለው። አዛብ ጮረስ እንለዋለን በሀገራችን። ገበሬ ነኝ ገበሬ ጮረስ እንለዋለን። ማሽላው ብሎ ባዶ ይቀራል ይቃጠላል። ጮረስ መተውታል ይባላል። ሳፈራ ይቀራል። ውርጭ ደግሞ የደጋው ነው። እኛ በቆሊ ጮረስ የምንለው ነገር አለ። ዝም ብሎ እንደ ሸንበቆ ሆኖ ይቀራል። ሁስባንን አዛብ ይሰድባል። ምን ሰማይ ከሰማይ የመጣ ከአላህ ፍርድ የመጣ ፈቱስቢሑ ያቺ አትክልት ትሆናለች። ሰዒደን ማለት አፈር ትሆናለች። ዘለቃ ብሎ ማለት እግር የማይቆምበት የሆነ ማልጥ ሁና የሚያንሻትት ትሆናለች። ምንም በቃ የሌለባት ያረጋታል። እንደዛ አው ዩስቢሃ ማኡሃ ወይ ደግሞ እሷ እንኳን ቢባት ተጠፋ መስኖዋን ያረጋታል። ውሃዋን ማኡሃ ገውረን እንዲህ ልታወጣው ማትችል ውሃ ይመጣዋል መሬት። እንዲያው ታዲያ ይደርቃል። ዝናብ ታላገኝ አትክልቱ ይጠፋል አይደለም። ገውረን ፈለን ተስተጢዐ ለሁ ጠለባ ልትመልሰው አትችልም። ውሃው ገውር ሆኖ ሰምጦ ወደ ኋላ ይቀራል። እንዲህ ብሎ ምሳሌ በዚህ መሰለው። እንግዲህ ካፊር ምንድነው ምሳሌው? እንደዚህ ሰውዬ ነው ትዕቢተኛ እንደዚህ ነው። በኋላ ታዲያ ያሁላ አትክልቱ እልምልም ይላል። በኋላ ታዲያ እንደዚህ ምሳሌ እያሳየን ነው። እንደዚህ ነው ምሳሌያቸው። የካፊርና የሙእሚን ምሳሌ እንደዚህ ነው። አንድ ሰው በሚጠፋ ነገር ይኮበሳል። ሙእሚን ደግሞ
አኺራ አለኝ ይላል። ለአኺራው ያዘጋጃል። የማይጠፋ ወደሆነ አገር አትክልት ላይ ነው የሚዘጋጀው ማለት ነው። እንግዲህ እንደዛ አድርጎ እንግዲህ ይሄን በምሳሌ አላህ በምሳሌ አስተማሪ የሚባለው አሉ ጥሩ አስተማሪ ሲያስተምር ልጆቹ በሚያውቁት እየመሰለ የሚያስተምር ነው ጥሩ ይላሉ። ይሄ አንጎላቸው ላይ እንትን ይላል። እንግዲህ አላህ እንደው በቁርአን ላይ በምሳሌ እያደረገ ነው የሚነገረን። ለዚህ ነው እንግዲህ በዚህ መካከል እንግዲህ እንጠያየቅ። اللهم اجمع لنا خير الدنيا والآخرة إنك على كل شيء قدير. اللهم اهدنا سبل السلام واختم لنا على دين الإسلام. إلهي برحمتك يا أرحم الراحمين. سبحان ربك. لكن أنا نبرك لكن أنا لا لكن أنا نبر ላኪን የብቻ ቃላት ነው። አነ የብቻ ቃላት ነው። ሁለት ኑን ሲመጣ አንዷን ኑን የፊተኛይቱን ኑን ሱክና እናረግና ሁለተኛይቱን ኑን ላይ እንገግማታን ላኪንና ሆነ ላኪን አነ ነበር ላ አነ እኔ ላኪን አነ ይላል። ሰውየው እኮ ነው እንዲህ የሚለው ያም ተከራካሪ ሰው ሙእሚኑ እኔ ባይሆን እንዲያንተ አይደለሁም እኔ አላሁ ፈጣሪን እገዛለሁኝ ያለ። ላኪን አነ እንዲያንተ አልከፍርም። ላኪን አነ አይደለም ላኪን ሁወ ነው ሁወ አላህ ነው። ላኪን ሁወ አላህ እኮ ላኪን ሁወ አላሁ አላህ ነው ረቢ ፈጣሪ አነ አነ ናት ላኪን ሐርፍ ትባላለች። ሐርፍ ናት አይደለም። አነ ሙብተዳ ነው። ሁወ ሙብተዲኡ ሳኒ ነው። አላሁ ነው ኸበሩ ነው አይደለም። ረቢ ሲፈት ነው ለአላሁ። እንግዲህ አላሁ ረቢ አይደለም። ሁወ ሙብተዳ ነው። አላሁ ሙብተዲኡን ሳኒ ነው። ረቢ ኸበሩ ነው። ወልጁምለቱ ሳኒ ኸበሩ ሊሙብተዲኢ አወል ይባላል። እንግዲህ እኔ አላህ ነው የኔ ፈጣሪ ማለት ነው። አነ ሙብተዳ ነው። ይሄ እንግዲህ የናሁ ቃይዳ ነው። ላኪን ማለት ሁልጊዜ ላኪን ነው። ላኪን ነጠላ ናት። እቺ አነቲቱን አሊፉን እዚህ መካከል የነበረችውን ጣሉና ኑኒቱ መጀመሪያቱን ሱክና አደረጉ። ሁለት ፊደል ተከታትሎ የመጣ ጊዜ የመጀመሪያውን ሱክና ይደረግና ትደገማለች። እነ ላኪነ ሆነው ላኪን አነ የነበረው ላኪነ ሆነ። ላኪን አነ ሳለ ስንቀራ ላኪን አነ ነው ምንቀራ። ስንፈስር ስናብራራ ላኪን አነ ላኪን ሐርፈል ኢስቲድራክ ትባላለች። አቁል ወደ አያስፈልገንም። ይሄው ራሱ ነፍሱ እንዲሄድ ይችላል። ላኪን አይ አነ ላ አይነ ይሄው እዚህ ላይ የሚለው አይ አነ ላ አቁሉ አንተ እንደምትለው አለልም። ቢመቃለቲከ አንተ የምትላትን ቃላት አልላትም። በልአተሪፉ ሊላሂ ቢሩቡብየቲ ሆ ረቢ ነው የምለው ወልዋህዳንየቲ አንድ አምላክ መሆኑን ማምን ነው እንጂ ያንተን ቃላት አደብ አላጣም። አንተ አደብ አጣሃል፣ ቀድርህን አላወቅም እያለ ፈጣሪ ጋር ክርክር። እሺ እንደዚህ እሺ መርሐባ። እንግዲህ መርሐባ እንግዲህ እኔ አላህ ነው ፈጣሪ አላጋራበትምም። ሁለት አላጋራበትምም ፈጣሪም ነው። እንዲያንተ አይደለም፣ አንተ እንዲያልከው አይደለም።
هلا إذ دخلت جنة إذا أتكلت السجبة أتلم نبر قلت ما شاء الله ما شاء الله أتلم نبر يعني لا تبيد وتطفى كما قال تقوي عليه يالك تنبترر أنت أتلم نبر لا قوة إلا بالله الله يجي قوة له الله نو طبب يالله الله نو بلا أتلم نبر إن ترني أنا أقل እኔ ታንተ በታይ መሆኔ ቢታይህ በገንዘብም በልጅም በልጅ በልጣሃለሁ ብሎት የለም በገንዘብም በልጣሃለሁ በልጅም በልጣሃለሁ ብሎት እኮ ቅድም ሲቀራ እኮ ተዛ በታይ መሆኔም ብታይ ባይሆን ታላህ መከጅለው አላህ የሚሰጠኝ ይበልጣል በጀነት ላይ ታንተ የበለጠ ጀነት ይሰጠኝ ያንተን ጀነት አሁን በአዛብ ልምልም ያደርግልሃል ታላህ ፈጥ ከጅላለሁኝ እንዲሰጠኝ የበለጠ ተዚታ አትክልት የበለጠ ሊልክባት በአንተ ጀነት ላይ በአንተ አትክልት አዛብ ተሰማይ ትሆናለች ታዲያች አትክልትህ ሶኢደን አፈር ሰለቃ ሄዶ ጣትን ያኑ ላጋ ከስረ ትቀራለህ ማለት እንደማን ነው አንዲ ሰው ይላሉ መሬት ተቀበረ ተመንግስት አሉ ብዙ ኃይስ ካክታር ጨው ዘራው ይበቅላል መስሎት ስንት በር ብዙ ገንዘብ አውጥቷል ከስር ይበቅላል እንደዛ ሆነ ማለት ነው ሰው ايش مرحبا የሚፈጥር እንደማይፈጥር ነው እኩል ነው የሚፈጥርና የማይፈጥር እኩል ይሆናል ነው ታዲያ አታስተነትኑም በአቅላችሁ አቅላችሁ አይሰራም አቅል ሰጥቻችኋለሁ እውቀት እንዴት እኩል ታረጋለህ ፈጣሪንና የማይፈጥር ታቦትና አላህ እኩል ያረጉ እንጨት አንዴ ሸጫሊ ምሎት ደስ ይመጡ አልጋዋራሽ እዛ ይቀመጥ ነበር ታዲያ ይወደውታል አልጋዋራሽ ትንሽ እናቱ ጋር አድርገዋል በኋላ እንግዲህ ይጠራውታል ሁሉ እዚህ የሰው ቃላት ይጣፍጠዋል ባባሱን በጎኑ አደረገና እነ ሼኽ አለውት ሲኛ ባባስ ጭራ ይዛሉ የእናንተ ባባሶች ጭራ ይዙ ምሳሉት እኛ ዝም ባያጠቃኝም እናንሩት አንተ እኮ አሰደብከና አሉት ባባሱ አሰደብከና እና ምሳሌ ማለት እንግዲህ እንዲህ ያለ ነገር አለ እሺ وضرب لهم مثل الرجلين جعلنا لأهلهما እኮ ለነዛ ለሚኩራሩና ለካፊሮች ምሳሌ በምሳሌ ንገራቸው ያለን ምሳሌ አርግላቸው ጀነተይን ሁለት አትክልት አሉ በል من أعناب ያ አትክልቱ በምንድነው ወይን ያለበት وحفظناهما በዙሪያው ያከበበው በነخل በዛፍ በተምሮች وجعلنا بينهما ማሐከላቸው ደግሞ ያለበት ዘርበል ዘርዑን ዘርዓ አዝመራ ማለት ጤፍ ስንዴ ስንት አለ እንግዲህ ዛ አትክልት ላይ ወይን አለ በተምር ተከቧል ደግሞ ጤፉ ይገለሰለሳል ስንዴው ይገለሰለሳል ይሄን አለው እንግዲህ ደግሞ ውሃ በሁላቸው ስር ይሄዳል አሁን እንግዲህ ኩራቱን ሊያሳይ እኮ ነው በቃ جلد الجنتين ታዲያ ሰጠኝ ታዲያ أكلها ፍሬዋን ተዝረፈለፈች ولم تظلم منه አንዲቷን እንኳን አልመከነችም ለጥቆ እንዳፍርታለች وفجرنا خلاله ማሐከሏ ደግሞ ይንቧቧል يا وهب አንሃራ በል خلالهما نهار እኮ ውሃ ይንቧቧል ማሐከሏ መስሎ وكان له ثمر ፍሬያ እንግዲህ ፍሬው የኔ ሀብቴ ነው እንግዲህ ብሎ ፍሬውን ተማመነ فقال لصاحبه ለዛ ታዲያ ለጓደኛው አለው وهو يحاور እየተከራከረው أنا أكثر منك مالا
እኔ በገንዘብም ታንተ በልጣለሁ። ይሄው ጀነትን የምታይ ነው። ደግሞ ብርም አለኝ። ወአዙ ነፈራ ደግሞ በሰዎችም ደግሞ በሰዎችም በልጣለሁ። ልጆች አሉኝ፣ ወታደር አለኝ፣ ኑክሌን አለኝ ይላል። ቀጥል በዛው። ታዲያ እንደዚህ ያለው ሰውዬ አትክልቱ ገባ ተንጎባለለ። ማርሴዲሱን ይዞ እቺ አትጠፋም አለ ኢለል አበድ። እሺ ይሄ ቂያማ የምትሉት ደግሞ ይመጣል ብዬ እኔ አላምንም። አበድ ነው አትክልት እንደዚሁ ሆኜ የምኖረው አለ። ምናልባት እናንተ እውነት ሆኖ ብመለስ ቂያማ ቢኖር ተዝች የበለጠ ደግሞ እዛው ጀነት ምን ነው የሚያስቀድመው? ለምን እዚህ መርጦኝ ይኸው ገንዘብ ሰጥቶኝ የለም እንትን ጠልቶህ ነው እዚህ ዲሃ ያደረገ። ምን ይላሉ ሀገራችን? አንድ ሰው ሰደቃ አውጣ ለዲሃዎች አሉት። አላህ የጠላቸውን ምን ብዬ ነው ሰደቃ ማውጣ? ዲሃ አድርጓቸው። እሱ ምን መስሎታል? ገንዘብ ማግኘት ያላህ መውደድ፣ ገንዘብ ማጣት ያላህ መጥላት መስሎታል። አይደለም። እሱ ፈተና ነው። ገንዘብ ይሰጣል ወዱህ አይደለም፣ ፈተና ሊያደርግ ነው። በዛን ገንዘብ ተሐራም ተከስበዋለህ፣ አንድ ደግሞ ተከሰብከው በሐላል ተከሰብከው ወይ ታውላለህ። ፈተና ነው። ይሄን ፈተና ያወጣህ እንደሆነ ያ ክብረትህ አኺራ ይሆናል። እዛ የወደቅክ እንደሆነሳ አዛብ ሆነ። ፈተና ላይ ድህነት ደግሞ ሰውየውን እንዲህ ያደርገዋል። ትዕግስት ያለው የለውም ብሎ ነው ፈተና። ሰውየው በድህነቱ ትዕግስት ይኖረዋል ወይስ ይወቅሳል? ያ የወቀሰ እንደሆነ ወደቀ፣ በዙ በድህነቱ እሳት ይሄዳል። ትዕግስት ያደረገ እንደሆነ ነጃ ጀነት ይገባል። ልጁን ይገልበታል። ፈተና ነው። ጠልቶ አይደለም ሊፈተና ይሶብራል አይሶብርም። ተሶበርክ ነጃ ፈተና አለፍኩ። እንግዲህ ሁሉ ነገር በዚህ በዱንያ ላይ ኢልም ይሰጠኛል። እኔ ወዶኛል ኢልም ይሰጠኝ፣ ፈተና ሊያደርገኝ በዚህ በኢልሜ እሰራለሁ አልሰራም። የሰራሁበት እንደሆነ ፈተና አለፍኩ፣ አልሰራሁበት እንደሆነ በዚህ በኢልሙ ይሄ እንደዚህ ነው። ሁሉ ነገር በዱንያ ላይ የሚከሰተው ሁሉ ፈተና ነው። ገባችኋል? ያ ታዲያ ያ ረጁሌን ብለሃል ነበር። ያ ጓደኛው አለው ታዲያ ሊመክረው ነዋ እየተከራከረው خلقك ታፈር የፈጠረ የሆነ ፈጣሪህን በሱ ትከፍራለህ። ደግሞ አትን ታፈር ነው የፈጠረው። አንተን ደግሞ ተባትና ተናጠብታ ደግሞ ጎበዝ አረገ። ተዛ ተዋሃ እስቲ ማን ነው እንዲህ የሚያረገው? ውሃ ተዛ ተጠብታ ሞይ የሚሄድ እንደዚህ እንዲህ አለ ሆነ ጌታን እንዲህ ምን ትከፍላለህ ይለዋል። እየመከረው ነው ባይሆን ይኸው በአኼራ የማያምኑ ሰዎች ሲፈት አላቸው፣ መጥፎ ባህሪ አላቸው ማለት ነው። ወሊላሂ ደግሞ ለአላህ ደግሞ መሰሉል አዕላ ሲፈቱል አዕላ ትልቅ የሆነ ባህሪ አለው። አላህ ዓሊም አንድ ባህሪ ነው፣ ቀዲር አንድ ባህሪ ነው፣ ሰሚ ባህሪ ነው፣ ሀይ ሲፈቱል አዕላ አለው። ሁሉ ሲፈቱ አላህ ጥሩ ነገር ነው፣ ትላልቅ ነው። መሰሉ ሰው መሰሉ ሰው እሺ መጠያቅ ጥሩ ነው። እሺ ይሄ እኮ ቁርአን ማለት ነው ይነግራችኋለሁ። የዱንያ የአኺራን ፖለቲካ ለጥቆ ጨርሷል። ማንም ሰው ለሰው ልጅ የሚጠቅም በዱንያ ላይም በአኺራም ቢሆን ተቁርአን ውጭ ሊያመጣ ይችላል። ማንም ፈላስፋም ቢሆን ጋዜጠኛም ቢሆን ምንም አበደ ሁሉን ነገር አዳርሶ አስቀምጦታል። ዓለሙ ይሄን ቁርአን ተከትሎ በነበር ጦር የለም፣ በሽታም የለም፣ መገዳደልም የለም፣ እራብም የለም። እሱ በሱ እየተዟለም
በቁርአኑ በሰራን ምንም ይሄ ሁላ ችግር አይፈጠርም። ረጁል ብሎ ማለት ሴት ጋር የመጣ እንደሆነ ዘከር ወረጁል እምራአ ረጁል ወምራአቱን ያለ እንደሆነ ወንድ ማለት ነው። ረጁል ያለው ሴት ጋር የመጣ እንደሆነ ረጁሉ ወምራአቱን ያለ እንደሆነ ወንድ ማለት ነው። ደግሞ ፉላኑ ረጁሉን ያለ እንደሆነ ከሌ ወንድ ነው ያለ እንደሆነ ጎበዝ ነው ማለት ነው። ማለት ትንሽ አይደለም ማለት ነው። ረጁል ይባላል ትልቅ የሆነ ጊዜ ጎረመሰ ጊዜ እንዲህ አመጣጡ እንዲህ አረፍተ ነገሩ አመጣጡ ይሰጠዋል ትርጉም። አትበሉ ምላሳችሁ ነው ሐራም ነው ሐላል ነው የምትሉት በምላሳችሁ ነው እንጂ በመሬት ላይ የለም። ተስፎ ምላሳችሁ ብቻ ነው። አሁን ታቦቱን አምላክ እንለለም እንዴ? ምላሳችን ነው እንጂ አምላክ ነው ያለው አምላክ አይደለም። የምላስ ነው በምላስ የሚወጣ ነገር ነው። ከምላስ ውጭ የለም። እያየ ነው። ቢዘንብበትም አባር ሽቱ ይሰጡት እንደው ሽቱን ይቀማዋል አይደለም እንዴ? እንዴት ብሎ እንትን ይሆናል? ይሄ እኮ እብድም ያውቀዋል። ብቻ አላህ እንደው አውራ አድርጎን ነው እንጂ ሲቅራጥና አፍላጦን ቢብሎ የለም እንዴ? እንዴት እናቱ አባቱ ታቦት እየተገዙ እሱ ፈላስፋ ሆነ። እንዴት ብዬ ነው እኔ ጠርቤ በጥራቢው እንጀራ እየጋገርኩ እንዴት አምላክ እለዋለሁ? ይሄ አምላክ አይደለም ማለት በኋላ ፈለጋ ተነሳ። አምላክ የሚባለው ቢፈልግ አጣው። ታለ ረሱል አይገኝም። አላ በረሱል ነው እንጂ በፍልስምና አይገኝ። እምቢ ብሎ ቀረ እና ማለት ነው በምላስ ነው እንጂ በተግባር የለም። የለም ባይሆን ይባላል። እኛ ይሉን ነበር እኛ በልጅነታችን። ሰው ጅብ ማንን ነው ጅብ የሚሉት? ቆይ ልንገርህ ተዚህ የበለጠ ተጠየቅ። ጥሩ መጠየቅ ጥሩ ነው። እንግዲህ በዓለም ላይ ይሄ ቀጥቃጭ የሚባሉ አሉ። ቀጥቃጮች ጅብ ይሆናሉ ይባላል። በወሬ ነው። ቀጥቃጮች ጅብ ይሆናሉ አትጋቧቸውም ይላሉ። ከየት ተነሳ ይሄ ፍክር? ሶማልን ብትሄድ ነው፣ ኢትዮጵያን ብትሄድ ነው፣ ግብፅን ብትሄድ ነው፣ በየስርፋው ብትሄድ ቀጥቃጭ ይባላል። ቀጥቃጮች ጅብ ይሆናሉ ይባላል እና እንዲህ ይሉታል። በኋላ ከየት ተነሳ? ይሄ ነው መነሻ አለው። መነሻው ምንድን ነው? ድሮ በግብፅ ሀገር ላይ አንዲት ሴት ልጇን ወልዳ ትጥለዋለች። ገብቷቸዋል። ጣላቸው። ጅብሪል አንስቶ አሳደገው። ጅብሪል አሳደገው። ጅብሪል ማለት መላኢካ ነው። ስሙ ማን ነው? ሙሳ ሳሚሪ ነው ስሙ። ሙሳ ሳሚሪ ይባላል። ደግሞ ፊርዓውን ሙሳን አሳደገ። ፈሙሳ ለዚ ረባሁ ፊርዓውኑ ነቢዩ ወሙሳ ለዚ ረባሁ ጅብሪሉ ካፊሩ አይደለም። እንዴት ነው ሲያሳድገው? እንግዲህ ጅብሪል ፈረስ አለችው ተጀነት የምትመጣ እዛ ላይ ይቀመጣል። እሷ የረገጠችው ቦታ ያለመልማል፣ ህይወት ይሆናል። ይሄ ሰውዬ ያንን አፈር እየቆነጠረ ያኖራል። ለፊትና ፈጥሮታል። ለወደፊት ሲያኖር በኋላ ሙሳ ፊርዓውን ጋር ሲታገሉ ቀይ ባህርን አላለፉም። ቀይ ባህር የታለፉ ጊዜ እንግዲህ አንድ ነገር እንዴት እናገር፣ ባሪነት የተገዛ እንደ እስራኤል የለም። 1000 ዓመት የበለጠ በባሪነት ተገዝቷል። ይሄ በራሚድ ሁሉ የሰሩት እነሱ ናቸው። በባሪነት ደግሞ ግብጾች ባሪ አድርጎ ሲገዟቸው የእስራኤል ሴት ወርቅ መገዛት ክልክል ነው በህግ አይገዙም። ምንድነው የግብጽ ሴት ሰርጋቸው ጊዜ ማዋስ ግዴታቸው ነው ህጉ። ደግሞ የዛለታ ተውሰው ሰርግ እንዲያደረጉ
ሙሳን ሰውህን ይዘህ ሽሽ አለውት። ያን ወርቅ እንዴት ተዋሱ ሸሹና ቀይ ባህርን ተራመዱ ሄዱ። ፊርዓውን እዛ ባህር ጨረሰው አይደለም። አሁን ተተሻገሩ በኋላ እስራኤሎች ሲና በረሃ የገቡ ጊዜ እስራኤሎች ቸክቸካ ናቸው። ጥሩ ነው፣ አላህ ጋር ይከራከራሉ። አንተ ግብፅ የነበርን ጊዜ ፊርዓውን ህግ ነበረው፣ አሁን አንተ ህግ የለም እንደምታስተዳድረናለህ አለው አሉ ጊዜ አላህ ለመኑ። አላህን ሲለምኑ ጡር ሲና ሄድና 30 ቀን ጦምጥምና እሰጥሃለሁ መምሪያ አለው። ይሄን ያለው ጊዜ አሁን ለህዝቡ ማን ሾሙ? ወንድሙን ሃሩን ሾሙና ጡር ሲና ሄዱ። 30 ቀን ጦምጦም በ30ኛው ቀን ማፋቂያሩ በእሳቸው ሃይማኖት ጾም ያፈርሳል። 10 ቀን ጨመረበት። ፈተመ ሚቃቱ ረቢህ 40 የሚለው ቁርአን 40 ቀን አረገበት። 40 ቀን የሆነ ጊዜ ብላክ ቦርድ ሙሉ ተጥፎ ኦሪት ወረደ። ሙሉ ኪዳን የሚሉት ነው። ኦሪቱ ወረደለው። ታዲያ ወሬ ሰሙ። ያ ሙሳ ሳሚሪ የሚባለው እነዛ ሴቶቹን ያ የተዋሳችሁትን ወርቅ ሐቃችሁ አይደለም አንጡ ብለዋቸዋል። እዛ ጡር ሲና ያሉ ወርቁን ሰጡለ። አቅልጦ የወይፈን ሐውልት ሰራና ያንን ጅብሪል ፈረስ ያጠራቀመው አገሩ ሐውልቱ ላይ ያረገ ጊዜ ባድል ገባ። በኋላ ምን አላቸው ለህዝቡ? ሙሳ አምላኩን ረስቶ ነው ጡር ሲና ሄደው ይሄን አምልኩ አላቸው። አሁን ሁለት ተከፈሉ እስራኤሎች። ግማሾቹ ዲግብሉ ማምለክ ጀመሩ፣ ግማሾቹም ቢያሉ ሃሩን ተው ብሎ የሚዋጉ ሆነው። አሁን እኔ ወንድሜ ሲመጣ ድረስ ጦር አላዋጋም ብሎ ቆዩ። መጡ፣ ሰምተዋል፣ ተቆጥተዋል። እዛው ሆነው ይሄን ሰምተው ሲመጡ ብላክ ቦርዱን እንዲያዙ እንደመጡ ሲያመልኩ ያዩ ጊዜ ኃይለኛ ነው ሙሳ። አፋጉት፣ ጣሉት ጊዜ ተከሰከሰ ጎደለ ሙሉ ኪዳን። ስለዚህ 10 መጽሔት ጨመረውት አላህ ያን የተከሰከሰውን የሚቀር አሁን ወንድሞን እንዲህ አድርገው አነቁት። ያነቁ ጊዜ የብነ ኡሚ ላ ተአኹዝ ብልየቲ ተረጂ እኔ ፈረቅተ በይነ በኒ እስራኤል ጨረስከው ትለኛለህ፣ አንተን ጠብቄ ነው እንጂ ስራቸው ወድጄ አይደለም አሉ። አሁን እሱን አመጡት። ያ ሙሳ ሳቢሪ ምን አሉት? እንግዲህ አንተን የነካ ጊዜ እሳቱን አሉት። አሁን እንግዲህ ላሚሳሰ እያለ ጠፋ። ቦግላ ሰው ነካ አለ ጊዜ ቦግላ እሳት ይሆነ እንደ ኮንትራክቲ እንደው ሲገናኝ እንደሚመል ጠፋ። ስሙ ማን ነው? ሙሳ ሳሚሪ። አሁን ማን ነው? አቅላጭ ነው ብለው አይደለም። አሁን ቀጥቃጦቹ የዛ ሰውዬ ዘር ናቸው እያሉ ነው። ሳሚሪይን ይሉት ሲሳደብ እኮ ሳሚሪ ይባላል። ሳሚሪ ማለት እኮ ሀዳዶቹን እኮ እንዲህ ሳሚሪ። እነሱ ደግሞ እኛ ሳሚሪ አይደለንም ይላሉ። እኛ የዳውድ የነብዩላህ ዳውድ ዘር ነን። ነብዩላህ ዳውድ ደግሞ ምንድን ነው? ሚስማር ያበጁት ሰው ነው መጀመሪያ አይደለም። የብረት ቀሚስ ሰሩ ነበር፣ እንደ ክር እንደዚህ ያደርጉ ነበር። እኛ የዳውድ ዘር ነን እንጂ የሳሚሪ አይደለንም ይላሉ እሳቸው። ህዝቡሳ የሳሚሪ ዘር ናቸው ብሎ ነው ይሄን ሁላ የሚፈላሰፉ። መነሻው ይሄ ነው። ገብቷል። እሳቸው ታዲያ አሁን ቀጥቃጦቹ እናንተ እንዲያውም እኛ ጋር መጋባት ኩፍ አይደላችሁም፣ እንበልጣችኋለን። አሁን ይሄ የኢትዮጵያ ቄሶች ጃል ሜዳ ላይ ሽብሸባ ያደርጉልም። የዳውድ እኮ የዳውድ ነው እኮ የዳውድ ነው። ይሄ ምንድን ነው ቁርአኑ የሚለው? ወጦይረ ሀዲድ ይሄም አንድ ነው። ወጦይረ ይሰብሑ በራሪ ሁላ አንድ ላይ ይዘፍን ነበር ተስቢህ ሲያደርጉ። እኛ የእሱ ነን ይላሉ። ገባሁ አይደለም? አሁን እንግዲህ ጅብነቱም ጠፋ። የሰው የሚለው ነው። ደግሞ ስጋ መብላት ደግሞ ይሄ ድሮ ነው አለ። ሰዎች አሉ ስጋ የሚበሉ፣ የሰው ስጋ የሚበሉ ጭራቅ ይሏቸዋል። ድሮኛ ልጆችን ሲያሰብ ጭራቅ ይባላል። እንግዲህ የሚበሉ አሉ። እኔ አሁን አውቃለሁ ሉብናን ላይ አንድ ሰው
ስጋ ሲሸጥ የሰው ስጋ ሲሸጥ ተይዟል። ጅዳም ላይ ተይዟል። አለ እኮ በዓለም ይሄ እንግዲህ ስጋ ይበሉ ነበር እያሉ የሚሉት ነገር አላቸው ብዬ ነው። ይሄ ደግሞ እንደው እንዲህ ነው። ጭራቅ ማለት እኮ ያው ሰው አርዶ የሚበላ ማለት ነው። እንትና ሰይዱልባ አንድ ተወስላት እኮ አለ። እንዴት ነው የሚለው? አንተል ከሪሙ አንተል ረሂሙ ቢላ ሚራ ናሕኑ ዱዩፉ ፈላ ተምናዕና ሚነል ቂራ ይላሉ እኮ ሰይዱልባ። ሙሪዶ ጋር ሲሄዱ ሊቀቅሎ ሊበሏቸው እኮ ነው ይሄን ያሉት። ወደ ሱዳን እየሄዱ በዚህ በደቡብ ፈላ ተምናዕና ሚነል ቂራ እንግድነታችን እንደው አስተናግደን ጌታችን አድነን ብሎ አላህ አወጣቸው አርዳቸው። በሀገራችን አሁን እሱ ነው የሚባለው ሰይዱልባ ነው። ይሄማ ደግሞ የሰብቱን ልንገርህ እንግዲህ አላህ ይህችን ዓለም ሲፈጥር መጀመሪያ አላህ ብቻውን ነው። ዘበን የለ ምንም የለ። ዘበን መሬት ፀሐይን በመዞር ነው ዘመን የሚፈጠረው። መሬት የለም አይደለም፣ ዘበን የለም። አላህ 1000 ዓመት ሚሊዮን ዓመት ተኖረ አትልም፣ ዘበን የለም። እና አላህ ራሱን ነው እንጂ የሚያውቀው የለም፣ ፍጡር የለም። አላህ መታወቅ ብሻ በጀማል እሱ እንዲያሻ በጥፋት መሀበሻ ተደፍጠን ሳንሰራ ይላሉ። በፊት እንግዲህ ዓለምን መፍጠር ፈለገ አላህ እንድናቀው እንድንገዛው ሊፈጥረን ፈለገ። ዓለም ማለት ይሄ ሁሉ ብራብሮም ይሁን መልአክም ይሁን ጅንም ይሁን ሰውም ቢሆን ነብይ መፍጠር የፈለገ ጊዜ ምንድን ነው መጀመሪያ ያደረገው? አላህ ቀለም ፈጠረ። ቀለም እስክሪብቶ ፈጠረ። ለውህ ፈጠረ። ለውህ ብሎ ማለት የሚጣፍበት ነገር ለውህ ይባላል። ለውህ ይባላል በአረበኛ። በአማርኛሳ ጥቁር ሰሌዳ፣ በእንግሊዘኛሳ ብላክቦርድ። እንደዚህ አሁን እኛ ሉህ ግዛ ይባል ነበር፣ ወረቀትም ቢሆን ማለት መጣፊያ። አላህ ለውሐል ማህፉዝ የሚባል ፈጠረ። እዛ ላይ ወደፊት የሚፈጠረው ሁሉ እዛ ላይ አሰፈረው። እኛ አሁን እዛ ላይ አለ ሁሉ ነገር እዛ ላይ አሰፈረው። አሁን መሰለ ይሄን ቤት እንዲሰራልህ ኢንጂነር መሐንዲስ ታመጣ አይደለም እንዴ? ምንድን ነው የሚያደርገው? ብላን ያወጣ መስኮቷን ሚስማሩ ምን ያህል አቋሚው ምን ያህል ብሎ አይደለም እንደሚያደርገው። የአላህ እውቀቱ ካሚል ስለሆነ እችን ዓለም እንዴት አድርጎ እንደሚፈጥር እዛ ወረቀት ላይ ያሰፈረ። ይሄ ቁርአናችን በተራው እዛ አለ፣ እኛም እዛው አለን። ያን ለውሐል ማህፉዝ ፈጠ እንግዲህ አረገና መጀመሪያ ደግሞ ማን ፈጠረ? አርሽ ወቂለል ማኡ ይላል ወይ ውሃ ነው። አርሽ በፊት ውሃ ፈጥሮ አርሽን ፈጠረ። ካነ አርሹሁ አለል ማኢ ይላል ቁርአን ላይ አለል ማኢ። ይሄን ፈጠረ። እንደዚህ እያለ በኋላ ምንድነው አደረገው? እሁድ ጀመረ መፍጠር መሬትን። እሁድ የት አለ? የዛን ጊዜ መሬት ሳይፈጠር ዘመን የለም። በነበረ ተብሎ ነው። በነበረ እሁድ ነው የሚገጥመው። እሁድ፣ ሰኞ፣ ማክሰኞ፣ ሮብ ድረስ መሬትን በመሬት ያለውን ሁሉ ፈጠረ እና መሬትን ጠቀለላትና መካ ላይ ያኖራል። አልዘረጋትም። ሱመ ስተዋ ኢለ ሰማይ ደግሞ ሰማይ አሰበ። ሰባቱን ሰማይ ፈጠረ። ሰባት ሰማይ ተፈጠረ በኋላ ሱመ ደሃሃ መሬትን ዘረጋት። እንግዲህ የመሬት ዋልታ ማናት? መካ ናት። እንግሊዝ በቀኝ ግዛት ስለገዛች ግሪኒች ብላ የመሬት እምብርት ሱኗ ብላ ሰውን ስታታል ከርማለ። አሁን ዑለማኡል ጂኦግራፊያ አበቃተው መካ ነው። ሸርቅን ብትለካ በዛም ብትለካ መሐከል የሆነችው መካ ናት። እንግዲህ ያ እንዲህ አድርጎ ፈጠረ። መቼ ድረስ ሰማይ የተፈጠረው? ኸሚስ ጁሙዓ ድረስ። አደምን አሱር ላይ ፈጠሩ። መጨረሻ ላይ ጁሙዓ አሱር ላይ ቁርአን አስቦታል። በኋላ በሉ እንግዲህ ቅዳሜ ብሏቸው ቅዳሜ አብሉ አላቸው። ሲሏቸው ሚሊታሪ አደን ባህራቸው ፈለስጢን ሚሊታሪ ባህር አደን አደናቸው እዛ ድኩላ የለ
ቀበሮ የለ ምንም የለም። እዛ ባህር ነው። እዛ ምንድን ነበረ? አሳ ነበር የሚያድኑት። አሳው ተባህር ላይ ቅዳሜ ዳር ይመጣና ያጎመቻቸው ገባ። እንዳያድኑ ኢድ አድርጓል፣ እንዳታድኑ ብሏቸዋል። እንዳይተው ይሄን እያዩ 3 ተከፈሉ። አንደኞቹ አናድንም እኛ በቸም ከልክሎናል አሉ። አንደኞቹ ደግሞ አንከለክላቸውንም የሚያድን ያድናሉ። 3ተኞቹ ምን አደረጉ? ትልቁ ባህር መሊያ ቀደዱና እንደዛ ኩሬ አደረጉ። ይሄ አሳ እየተንሻለለ እዛ ኩሬ ላይ ተጠራቀመ። እንዳይመለስ ቅዳሜ መንገዱን ያግዱታል። አሁን እሁድ ዘንቢላቸውን ይዞ እየከተቱ ይሄዱ ገባ። አላደንም ቅዳሜ እሁድ ነው አደነው ሊሉ ነው። አላህ ምን አላቸው? በዚህ ልታመልጡ ኩኑ ቅርደተን ኻሲኢን ዝንጀሮ ሆኑ። ዝንጀሮ አረጋቸው። አንድ ነገር ወደ ሌላ አካል ሲቀየር 3 ቀን ነው የሚቆየው። 3 ቀን ኖሩ። በ3ኛው ቀን አለቁ። እንደዛ አድርጎ ቀጣቸው። አሁን ድረስ ታዲያ ይነድማሉ። አሁን እስራኤሎች ጁሙአን ታዲያ ለኛ አረጋት አላህ ለኛ አረጋት። አሁን ድረስ ያቺ ጁሙአ ለኛ ለምን አመለጠኝ ብሎ ይነዳቸዋል። ደግሞ ይሁዶች መጡ። ክርስቲያኖች መጡ። ክርስቲያኖቹ አሁን ክታባቸው ኦሪት ነው፣ ሙሉ ኪዳን የሚባለው ነው። እንጂል ጭማሬ ነው አይደለም እንዴ? አሁን ይሁዶቹ ኢየሱስን አርዶብናል፣ እነሱ ኢድ ያሉትን አንከተልም ብሎ እሁድ ያደረጉ። ደግሞ ቀየሩ፣ እሁድ ያደረጉ። ክርስቲያኖቹ እሁድ ያደረጉ፣ እነሱ የኛ ጅራት ሆኑ። አላህ እንዲህ ያደረጋቸው። ይሄ ነው ታሪኩ፣ ይሄ ነው። ይሄ እንደዚህ ቤተ መቅደስ ነው። ባይሆን ክርስቲያኖቹ እምቢ አሉ። የይሁዶችን አንከተልም ብሎ የት ነው ቅብላቸው? የክርስቲያኖች አይተወተው ምስራቅ ነው። ጣይ መውጫ ነው። በራሳቸው ነው አረብ። የይሁዶቹ ጋር እንዳንገጥም